ሰለፊነን ብለው በሰለፊያ ስር ተክፊሮች አሉ። ሱፊያ ብለው በሱፊያ ስር አህባሽ አሉ። السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. بزي فيديو لاي يا أمارة كلل يا مجلس أمرار مدرك لاي يتناقروا تناقرنا عند مجلس يا عندنا الرياتشو عندمتا يمن ملكات يونال አብራችሁን ቆዩ። ይህን ቪዲዮ አይታችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እውቀትና ምክንያታዊነት ያዘለ አስተያየታችሁን አስቀምጡልኝ። ወደ ፕሮግራማችን እንሂድ። ቪዲዮውን አብረን እንመልከት። እንግዲህ የአማራ ክልል መጅሊስ አመራር ሼክ ኑረዲን ቃሲም የእሳቸው አቋምና የመጅሊሱ አቋም በተመለከተ እዚህ ጋር ያስቀመጡልን ነገር አለ። እሱን በደንብ እንመለከታለን። በተለይ ከአንድነት ጋር በተያያዘ የሙስሊሞች አንድነት በተመለከተ ያላቸው አቋም በዚህ መልኩ ገልጸዋል። እነሱ በጣም የሚያሳስባቸው አንድነት ጉዳይ እንደሆነና በዚህ ላይ ጠንክረው እንደሚሰሩም ጭምር ማለት ነው። አላህ ሱብሓነሁ ወተዓላ በኪታቡ በቁርአን ላይ ያዘዘበት ነገር ነው። ይህ ጥሩ አቋም ነው። ወዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ፣ ሁላችሁም በአላህ ገመድ ላይ በአላህ ሱብሓነሁ ወተዓላ መንገድ ላይ አንድ ሆኖ ሁላችሁም ነው የተባለው። ወላ ተፈረቁ፣ አትለያዩ እዚህ መንገድ ላይ ማለት ነው። አቡ ጃዕፈር አጠበሪ ረሒመሁላሁ ተዓላ ይህንን ቁርአን በተመለከተ ወተመሰኩ ቢዲኒላሂ አለዚ አመረኩም ቢሂ፣ ያ እናንተ አላህ ያዘዘበት በሆነው ዲን ላይ አጥብቃችሁ ያዙ ማለት ነው። ወዐህዱሁ አለዚ ዐሀደሁ ኢለይኩም፣ የአላህ ቃል ኪዳን ነው ወደ እናንተ የገባው ቃል ኪዳን ፊ ኪታቢሂ ኢለይኩም ሚነል ኡልፈቲ ወልእጅቲማዕ፣ አንድ እንድትሆኑ እንድትሰባሰቡ፣ ዐላ ከሊመቲል ሐቅ፣ በሐቅ ከሊማ ላይ በሐቅ ንግግር ላይ በውሸት በቅጥፈት በቢድዓ በሽርክ ላይ ሳይሆን በሐቅ ላይ ማለት ነው። ወተስሊም ሊአምሪላህ፣ ለአላህ ሱብሓነሁ ወተዓላ ትእዛዝ እንደዚሁ እጅ በመስጠት ላይ አላህ ሱብሓነሁ ወተዓላ ያዘዘበት የሆነ ነገር ነው። ስለዚህ እሳቸው ሼክ ኑረዲን ቃሲም ይህንን አቋም በመያዛቸው በጣም ጥሩ ነገር አድርገዋል። የመጅሊሱም አቋም በዚህ መልኩ ከሆነ በሐቅ ላይ ሙስሊሞች እንዲሰባሰቡ ማድረግ ከሆነ ይህም ጥሩ የሚበረታታ የሆነ ነገር ነው። ነቢዩ ዓለይሂ ሰላቱ ወሰላምም ያዘዙበት ነገር ስለሆነ፣ ነገር ግን በዚህ ቪዲዮ ላይ ያሳዩት አቋም ያሳዩት ሁኔታ ከዚህ በፊት እናያቸው ከነበሩ አንዳንድ ጥሪዎች አንጻር ትንሽ ለየት ያለ ነገር ሆኖብኛል። አብረን እንመልከተው። ወላሂ ሱመ ወላሂ በመጅሊስ ስም ምንግራት አህባሽንና ተክፊር አልታገስ። መጅሊሱ በተለያዩ መድረኮች በተለይ ከምርጫው በፊት እኛ ለአንድነት ነው የምንሰራው፣ ለየትኛውም ጀማዓ ወገንተኛ አይደለንም ሲሉ ነበር። እንግዲህ ሁሉንም አንድ አድርገን እንመለከታለን በአስተዳደር ጉዳይ ላይ። ያ ነው እንግዲህ ሰዎች ሊረዱት የሚችሉት። ከዛ ውጪ ሰዎች ሁሉ በአንድ አይነት አስተሳሰብ ልንሰበስብ ነው የሚለው ነገር የምንረዳው ነገር አይደለም። እነሱ በዚህ መልኩ ይገልጹታል ብዬ አላስብም። ነገር ግን እንደ ተቋም በሚያስተዳድሩበት ሰዓት ላይ በፍትህ እናስተዳድራለን የሚለው አቋም ነበረ ብዙዎች ይረዱት የነበረው ማለት ነው። ለየትኛውም ጀማዓ ወገንተኛ አይደለንም ሲሉ ቢያንስ እንደ ተቋም የተለያዩ ጀማዓዎችን በዚህ መልኩ በስያሜ እየፈረጁ የሚዝቱ ይሆናሉ ብሎ የጠበቀ ያለ አይመስለኝም። እስቲ ንግግራቸውን እንመልከት፣ እናድምጠው አብረን ማለት ነው። ወላሂ ሱመ ወላሂ በመጅሊስ ስም ምንግራት አህባሽንና ተክፊር አልታገስ። እንደሰማችሁት ነው። ሌሎች ለራሳቸው ጥሩ ያሉትን አቂዳቸው መንሃጃቸው ይገልጻል ያሉትን አንዳንድ መጠሪያዎች ሲጠቀሙ ከዚህ በፊት እንደምታውቁት በዳዒዎች ደረጃ እንደዚሁም የመጅሊሱም አቋም ማለት ነው እኛ ሙስሊሞች ነን፣ ሌላ መጠሪያ አያስፈልገንም፣ ሌላ ቅጥያ ስሞች አያስፈልገንም ሲባል ነበር። በተለይ አንዳንድ ወንድሞች ሰለፊነን በሚሉ ጊዜ ማለት ነው እርስ በርስ ስም አትሰጣጡ የሚል ነገር በተደጋጋሚ ይነሳ የነበረ ነገር ነው። ለዚህም የተለያዩ የቁርአን አንቀጾች ጭምር ማስረጃ እያደረጉ ማለት ነው። ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ይህንን የቁርአን አንቀጽ ተጠቅመው እኛ ሙስሊሞች ብቻ ነን፣ አትከፋፍሉን፣ እከልያ እንትንያ አትበሉ፣ ይህ ሙስሊሞችን መበታተን ነው፣ ይህ ሙስሊሞች የሚያዳክም ነገር ነው ሲባል ነበር በስፋት ማለት ነው። አሁን እንግዲህ ከመጅሊስ አመራር የተለያዩ ጀማዓዎችን በፍትህ ያስተዳድራል ተብሎ ከሚጠበቀው መጅሊስ ከአመራሩ ማለት ነው እንደዚህ አይነት ነገሮች መስማት ተችሏል ማለት ነው። የተለያዩ ጀማዓዎች በፍትህ ያስተዳድራል ተብሎ ከሚጠበቀው መጅሊስ ከዚህ በፊት ሲባል የነበረውን ነገር የሚጥስ ይመስለኛል እንደኔ። እነሱ ወላ ተናበዙ ቢልአልቃብ እያሉ ያስጠነቅቁት ከነበረ ነገር ማለት ነው። አሁን ምን ተገኘ? ያውም ንግግሩ ዛቻ ያዘለ ነገር ሲሆን ማለት ነው። አህባሽንና ተክፊር አልታገስ።
በምንም ተአምር። ሌሎች ኢኽዋን፣ ሱፊያ የመሳሰለውን ቅጥያ ስያሜ እየጠቀሱ ሲያስጠነቅቁ ያውም ከባባድ ርዕሶች ተክፊር ብቻ አይደለም ከተክፊር እጅግ የባሱ የሽርክ ጉዳይ፣ የቀብር አምልኮ ጉዳይ፣ ሙታኖችን የመጣራት የማምለክ ርዕስን በተመለከተ ይህንን በሚያስጠነቅቁ ጊዜ እናንተ ሙስሊሞች ትበታትናላችሁ ሲባል ነበር። እከሌ ሱፊይ ነው ተጠንቀቁት ከተባለ አንተ ሙስሊሞችን ትከፋፍላለህ ይባላል። እነዛም ልክ እንደዚሁ ወሃብያ፣ እነዚህ ወሃብያ ተጠንቀቁ ካሉ ምን ትሏቸዋላችሁ? ሙስሊሞችን እየከፋፈላችሁ ነው ትላላችሁ። አሁን ግን በተቋም ደረጃ ያውም አመራር ላይ ያለ ዋና ፕሬዝዳንት ማለት ነው የክልል መጅሊስ ላይ እናንተ ተክፊሪ፣ እናንተ አህባሽ እያለ እያስጠነቀቀ ነው። እናንተ ተክፊሪ አህባሽ እያላችሁ በተቋም ደረጃ ስትናገሩ ስለ ኦርቶዶክስና ስለ ካቶሊክ ነው እንደምታወሩት አይደለም። ራሳቸውን ወደ ኢስላም ስለሚያስጠጉ ጀማዓዎች ስለ እነዚያ ሰዎች ነው የምትናገሩት። ስለዚህ ስም አትሰጣጡ ከሚለው አቋማችሁ ጋር ይህ የሚጣረስ ነገር አይደለም ወይ? ይህን ነገር እንዴት ነው የምትመለከቱት? እናንተ ተክፊሪ አህባሽ የምትሏቸው ጀማዓዎች እናንተ ዘንድ ካፊር ናቸው? ስለምናከፍራቸው ነው እንዲህ ያልናቸው የምትሉ ከሆነ ወይስ ሙስሊሞች ናቸው? ካፊር ናቸው ካላችሁ ስትወቅሱት የነበረው የተክፊር ፍረጃ በዋናነት እናንተ በመድረክ የምታቀነቅኑ እናንተ ትሆናላችሁ። አይ አናከፍራቸውም ሙስሊሞች ናቸው ካላችሁ ደግሞ ስም እየመደቡ ጀማዓን ማስጠንቀቅ ሙስሊሞችን መበታተን ነው፣ ሙስሊሞችን መበታተን ነው ስትሉ የነበረው አቋማችሁ የት ሄደ? እንዴት በዚህ ደረጃ ያውም ዛቻ ያዘለ በዛቻ ማለት ነው። ታዲያ ዓላማችሁ ምንድን ነው ተብሎ ነው የሚታሰበው በዚህ ማለት ነው። ሌላው ጥያቄ በዚህ የተክፊር ነጥብ ላይ ከእናንተ ጋር የሚቃረን ሰው በዛቻና በጉልበት ነው የምታስተካክሉት? በዚህ መልኩ ነው በዛቻ ነው የሙስሊሞችን አንድነት የምታስጠብቁት? ወይስ አላህ ሱብሓነሁ ወተዓላ በቁርአን እንዳለው ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል፣ በአንዲት ነገር ብትጨቃጨቁ ወደ አላህ ኪታብ ወደ ረሱል ሰለላሁ ዐለይሂ ወሰለም ሱና በእኛ ዘመን ማለት ነው ወደዚያ መልሱት፣ ወደ ሐቁ መልሱት። ሙስሊሞች በዚህ መልኩ ነው። ዛቻው ምን አመጣው? ዛቻ ምን አመጣው? እነዚህ የተክፊር ነጥቦች በአሽዓሪዎችና በአህሉ ሱናዎች መካከል ዛሬ የመጣ አዲስ ነገር አይደለም። ብዙ ጊዜ ተክፊርዮች ሲባል ልክ በአሁን ዘመን የመጡ የተወሰኑ ጀማዓዎች እንደሆኑ ነገር አድርጎ አንዳንድ ሰዎች እንዲያስብ ታደርጋላቸው። ይህንን የሚያፈርስ የሆነ ከዚህ በፊት ያለ ነገር ያውም በጣም ከምታምኑት በጣም ከምትወዱት ኢማም ሁጀቱል ኢስላም ከምትሉ ሰው እሱ ራሱ በዘመኑ ያረጋገጠውን ነገር ላካፍላችሁ። አቡ ሐሚድ አልገዛሊ 505 ዓመተ ሂጅሪያ ላይ የሞተ አቡ ሐሚድ አልገዛሊ ማለት ነው። አንዳንዶች ሁጀቱል ኢስላም ይሉታል። ፈይሰሉ ተፍሪቀ በይነ ልእስላሚ ወዘንደቃ ኪታብ ላይ ምን ብሎ እንደሚጠቅስ ተመልከቱ። ፈልሐንበልዩ ዩከፊሩ ልአሽዓሪ፣ በዛ ዘመን ላይ እከሌ ሐንበልይ ነው ከተባለ ዛሬ የምናስበው የፊቅህ መዝሀብን አይደለም። አህሉል ሐዲሶች አህሉል ሐዲስ ወልአሰር ሐናቢላዎች ስለነበሩ በጣም ጎልተው ይታወቁ ስለነበረ የቢድዓ ባለቤቶችን በመዋጋት በጣም ትልቅ ድርሻ ያደርጉ ስለነበረ ሐንበልዮች በዛ መልኩ ይገለጹ ነበር። ፈልሐንበልዩ ዩከፊሩ ልአሽዓሪ፣ ይሄ የሚለው ማን ነው? አቡ ሐሚድ አልገዛሊ ዛዒመን አነሁ ከዘበ ረሱል። ሐንበልዩ ለአሽዓሪዩ ምን ይለዋል? አንተ ረሱል ሰለላሁ ዐለይሂ ወሰለም አስተባብልሃል ፊ ኢስባት ልፈውቅ ላህ ተዓላ፣ የአላህ ስብሓነሁ ወተዓላ የበላይነቱን፣ ወፊል ኢስቲዋኢ ዐለል አርሺ፣ አርሽ ላይ የተደላደለ መሆኑ ላይ ነቢዩን ሰለላሁ ዐለይሂ ወሰለም አስዋሽተሃል እያለ ሐንበልዩ ማንን ያከፍር ነበር? አሽዓሪዩን ያከፍር ነበር። ከዚያ ይቀጥልና አቡ ሐሚድ አልገዛሊ ምን አለ? ወልአሽዓሪዩ ዩከፊሩሁ። ተመልከቱ፣ አሽዓሪዩ ዛሬ ያሉት አሽዓሪዮች ራሳቸው ወልአሽዓሪዩ ዩከፊሩሁ፣ አሽዓሪዩ ማንን ያከፍራል? አህሉል ሐዲስ አህሉ ሱናዎችን ሐናቢላዎችን ያከፍራቸዋል። ዛዒመን እየሞገተ ምን ብሎ እነሆ ሙሸቢህ፣ ይኸው ዛሬ ሙሸቢህ ነው የሚሉት። ወከዘበ ረሱል፣ ነቢዩ ዓለይሂ ሰላቱ ወሰላምን አስዋሽተሃል እያለ ሐንበልዩን አህሉል ሐዲስ ላይ አህሉ ሱና ላይ መንገድ ላይ ያለውን ሰው ያከፍሩት ነበር። ፊ አነሁ ለይሰ ከሚስሊሂ ሸይ፣ አላህ የሚመስለው ነገር የለም በሚለው አቋም ላይ ረሱል ሰለላሁ ዐለይሂ ወሰለምን ንግግር አስዋሽተሃል እያለ ያከፍረው ነበር። ተመልከቱ፣ ይህ ተክፊር እርስ በርስ በእነዚህ ሁለት ጀማዓዎች መካከል በሐቅ ባለቤቶችና በጀህሚያዎች መካከል ጥንት የነበረ ነገር ነው። ዛሬ እናንተ ልትዋጓቸው ያሰባችኋቸው ሰዎች ያመጡት አዲስ ነገር አይደለም። ምናልባት በዛ መካከል
ሰዎች የሚሰሩት ስህተት አለ ቢባል እንኳን በእውቀት ነው ያንን ለማስተካከል መልፋት ያለባችሁ። ዛሬ አዲስ የሆነ እስልምና የሚያፈርስ ነገር እንደመጣ አድርጋችሁ መግለጽ አልነበረባችሁ። ይህንን የሚያጠናክር ሌላ ነገር ደግሞ እብኑል ጀውዚ እንግዲህ 597 ዓመተ ሂጅሪያ ተመልከቱ። በዛ ዘመን ማለት ነው እብኑል ጀውዚ ያጋጠመውን ነገር ያኔ ወይም ስለዛ ዘመን ስለነበር አንድ ክስተት ሲናገር አልሙንተዘም የሚባል ኪታብ ላይ ፊ ታሪክ አልሙሉክ ወልኡመም ላይ ማለት ነው 16ኛው ሙጀለድ ላይ ምን ይላል? ቃለ ሸሪፉ አቡ ጃዕፈር አልዓባሲ አልሐንበሊ በዛ ዘመን ላይ እንዲህ ይላል። በመካከላቸው በዓቂዳ መካከል የተለያዩ ልዩነቶች ይከሰትና ልክ ዛሬው እንዳለው ማለት ነው ከዛ በኋላ ሱልህ ነገር ይታሰባል ከሱልጣኖቹ ማለት ነው። እብኑል ጀውዚ ያንን ነገር ያኔ ክስተቱ በዛን ሰዓት የነበረውን ነገር ሲናገር ምን ይላል? አልሸሪፍ አቡ ጃዕፈር አልዓባሲ እንዲህ ብሎ ይናገራል። አዩ ሱልሕን በይነና አለ ከነዚህ ሰዎች ጋር ምን አይነት ሱልሕ ነው የሚኖረው አለ። ኢነማ የኩኑ ሱልሑ በይነ ሙኽተሲመይን ዐላ ዊላያ በዊላያ በስልጣን ጉዳይ አው ዱንያ ወይም በዱንያ ጉዳይ የተጣሉ ሰዎች ነው ኑ ላስታርቃችሁ የሚባለው። አው ቅስመት ሚራስ ወይም ደግሞ በውርስ ጉዳይ በውርስ ክፍፍል ላይ የተጣሉ ሰዎችን ነው። አው ተናዙዕ ፊ ሙልክ በሙልኩ ላይ በመሳሰለው ነገር ላይ የሚጣሉ ሰዎችን ነው። ፈአማ ሃኡላኢ ልቀውም ተመልከቱ፣ በዛ ዘመን የነበረ ኺላፍ እንደሆነ ይሄ ተክፊር መስአላ ማለት አንዱ አንዱን ያከፍር እንደነበረ። ፈአማ ሃኡላኢ ልቀውም እነዛ ሰዎችም አለ እሱን የሚቃረኑትን ማለት ነው አሻዒራዎችን ፈሁም የዝዑሙነ አነና ኩፋር እኛ ካፊሮች እንደሆንን ነው የሚሞግቱት። ወነሕኑ ነዝዑሙ እኛም እንሞግታለን አነ መን ላ ያዕተቂዱ ማን ያዕተቂድሁ ካፊር እኛ ምናምነው ነገር የማያምን ሰው ካፊር ነው እንላለን። ፈአዩ ሱልሕን በይነና ምን አይነት ሱልሕ ነው በመካከላችን የሚኖረው ብሎ ሲናገር ነበር። ሹፉ ያ ኢኽዋን። ስለዚህ በዚህ ልክ ማለት ነው በዛቻ አይደለም ነገሮች የሚስተካከሉት። በጣም ትልቅ የዓቂዳ ክፍተት አለ። እኛ አላህ ሱብሓነሁ ወተዓላ ነው ብለን የምናመልከው ጌታ የምናመልከው አምላካችን እነሱ ከሚሉት በጣም የተለየ ነው። ምክንያቱም ወስፍ ላይ ተለያይተሃል ማለት እንዲሁ ቀላል ኺላፍ ስላልሆነ ማለት ነው። ሐታ በእንደዚህ አይነት ትልቅ ነጥቦች ላይ እንኳን ባይሆን ቀለል ባለ ነጥቦች ላይ የሚያከፍር ሰው ከተገኘ ያንን ሰው በእውቀት ወደ ቀጥተኛው መንገድ እንዲመጣ ሊደረግ ነው የሚገባው። ስለዚህ የእናንተ አቋም በዚህ መልኩ እንዴት ሊሆን ቻለ? ከዚህ በፊት የቢድዓ ባለቤቶች የሱና ሰዎችን እስር ቤት በመክተት በመግደል በማስፈራራት የተለያዩ አቋሞቻቸው ለመደበቅ ወይም እንዲሞት ለማድረግ ብዙ ሞክረዋል። ይሄ ከኔ የበለጠ እናንተ ታውቁታላችሁ ስንት ሰዎች እንደታሰሩ ማለት ነው። ነገር ግን እነዚህ አቋሞች ቀጠሉ እስከ ዛሬም ድረስ ማለት ነው፣ አልተቋረጡም። ሰዎችን በማስፈራራት ወይም ደግሞ በማሰር ወይም ደግሞ የሆነ ነገር በእነሱ ላይ ከይድ በማሰብ ሙስሊሞች አንድነት ያረጋገጡ። የሙስሊሞች አንድነት የሚረጋገጠው ሰዎችን ወደ ሐቅ በመጥራት ወደ ተውሂድ በመጥራት ወደ ረሱል ሰለላሁ ዐለይሂ ወሰለም መንገድ በመጥራት ነው። እኛን በአቋም የሚኸልፉን የሆኑ ሰዎች ላይ በማስፈራራት አይደለም። አላህ ሱብሓነሁ ወተዓላ ቀጥተኛው መንገድ ይወፍቀን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።